በስመ አብ ወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የአብርሃም የይስሐቅ ያዕቆብ አምላክ የአብርሃሙ ሥላሴ የነበርክ ያለህ የምትኖር ሁሉን ቻይ ሁሉን የፈጠርክ ያስገኘ የሰራዊት ሁሉ ጌታ ቸሩ አምላካችን ስምህ ይክበር ይመስገን ከዘላለም እስከ ዘላለም። ምስጋና እንደማያቋርጥ ጅረት ላንተ ይፍሰስ። ቸሩ መድኃኔ ዓለም መድኃኒታችን ኢየሱስ ክርስቶስ ያዳንከን ከዘላለም ሞት የተቤዥከን ስምህ ይክበር ይመስገን። ምስጋና ላንተ እንደማያቋርጥ ጅረት ይፍሰስ። ቅድስተ ቅዱሳን ድንግል እናታችን በሰማይም ንግሥት በምድርም ንግሥት እናቴ ድንግል ስምሽ ይክበር ይመስገን ከዘላለም እስከ ዘላለም። ቅዱሳን ሊቃነ መላእክት የከበራችሁ የተወደዳችሁ በአብርሃሙ ሥላሴ ፊት የክብሩ የፈቃዱ የትእዛዙ አገልጋዮች በውን የተጋችሁ አገልጋዮች ለእኛም አማላጆቻችን ጠባቂዎቻችን ተራዳሪዎቻችን ስማችሁ ይክበር ይመስገን ከዘላለም እስከ ዘላለም። ቅዱሳን አባቶቻችን እናቶቻችን ሰማዕታት ሁላችሁም እናቶቻችን አባቶቻችን ስማችሁ ይክበር ይመስገን ከዘላለም እስከ ዘላለም አሜን። እስቲ ከሰላምታውም በፊት ከሁሉም መግለጫችን በፊት ወገኖቼ ይህንን የእግዚአብሔር ቃል እናስቀድም። የእግዚአብሔር ኃይለ ቃል ለእኛ ለሁላችን ዓይናችን፣ ብርሃናችን፣ ሕይወታችን፣ ሁለመናችን ነው። ሁሉን የምናገኘው ከእግዚአብሔር ቃል ነው። ብርታትም ኃይልም ሕይወትም ሁሉም የሚገኘው ከእግዚአብሔር ቃል ዘንድ ነው። መዝሙር 93 በቅንፍ 94 ያለውን ኃይለ ቃል እንየው። እግዚአብሔር የበቀል አምላክ ነው። የበቀል አምላክ ተገለጠ። የምድር ፈራጅ ሆይ ከፍ ከፍ በል፣ ለትዕቢተኞች ፍዳቸውን ክፈላቸው። አቤቱ ኃጢአተኞች እስከ መቼ ይጓደዳሉ? ይከራከራሉ፣ አመፃንም ይናገራሉ። አመፃንም የሚያደርጉ ሁሉ ይናገራሉ። አቤቱ ሕዝብህን አዋረዱ፣ ርስትህን አስቸገሩ። ባልቴቱንና ድሀ አደጉን ገደሉ፣ ስደተኛውንም ገደሉ። እግዚአብሔር አያይም የያዕቆብ አምላክም አያስተውልም አሉ። የሕዝብ ደንቆሮች ሆይ አስተውሉ፣ ሰነፎችማ መቼ ይጠበባሉ? ጆሮን የተከለው አይሰማምን? ዓይንን የሠራው አያይምን? አሕዛብንስ የሚገሥጸው ለሰውም ዕውቀትን የሚያስተምረው እርሱ አይዘልፍምን? የሰዎች ሐሳብ ከንቱ እንደሆነ እግዚአብሔር ያውቃል። ለኃጢአተኛ ጉድጓድ ሲቆፍር ድረስ ከክፉዎች ዘመናት ይወገድ ዘንድ አቤቱ አንተ የገሠጽከው ሕግህንም ያስተማርኸው ሰው ምስጉን ነው። እግዚአብሔር ሕዝቡን አይጥልምና ርስቱንም አይተውምና ፍርድ ወደ ጽድቅ እስኪመለስ ድረስ ልበቅኖችም ሁሉ ይከተሏታል። በክፎች ላይ ለእኔ የሚቆም ማን ነው? አመፅንስ በሚያደርጉ ላይ ለእኔ የሚከራከር ማን ነው? ወገኖቼ ይህን ቃል ልብ ብላችሁ እስቲዩት። ቃሎቹን በሙሉ ልብ ብላችሁ አስተውሉና ካለው ሁኔታ ጋር በደንብ እያነጻጸራችሁ ተመልከቱት። አመፅንስ በሚያደርጉ ላይ ለእኔ የሚከራከር ማን ነው? እስቲ ለእግዚአብሔር እውነት የሚቆም ማን ነው? አለ? ካለም ይኸው እንደኛ ጠላት ተደርጎ ሁሉ
አመፅንስ በሚያደርጉ ላይ ለእኔ የሚከራከር ማን ነው? ወገኖች የኢትዮጵያ ዓለም ብርሃን ቤተሰብ አልተከራከረም? ስለ እውነት 20 ዓመት አልተከራከረም? አዎ ጥቂቶች ይከራከራሉ፣ ጥቂቶች ይናገራሉ። የእግዚአብሔርን እውነት በአደባባይ ይናገራሉ። እግዚአብሔር የረዳኝ ባይሆን ነፍሴ ለጥቂት ጊዜ በሲኦል ባደረች ነበር። እግሮቼ ተሰናከሉ ባልሆነ ጊዜ አቤቱ ምሕረትህ ረዳኝ። አቤቱ ለልቤ እንደ መከራዋ ብዛት ማጽናናትህ ነፍሴን ደስ አሰኛት። በሕግ ላይ አመፅን የሚሠራ የዓመፅ ዙፋን ካንተ ጋር አንድ ይሆናልን? የጻድቅን ነፍስ ያደቡባታል፣ በንጹሕ ደምም ይፈርዳሉ። እግዚአብሔር መጠጊያ ሆነኝ፣ አምላኬ የተስፋዬም ረዳቴ ነው። አምላኬ የተስፋዬም ረዳት ነው። እንደ በደላቸውም እንደ ክፋታቸውም ፍዳቸውን ይከፍላቸዋል። አምላካችን እግዚአብሔርም ያጠፋቸዋል። እዚህ መግቢያችን ላይ ይህን ቃል ያነሳሁት ልብ ብላችሁ እንድታስተውሉ ነው። እግዚአብሔር ተበቃይ አምላክ ነው። በቀል የእግዚአብሔር ነው እና ወቅቱ መጥቷል። ጊዜውም የዚህ ነው። ፍርድ የሚሰጥበት ነው። ፍርድም እየተሰጠ ያለበት ጊዜ ነው። ስለዚህ ይህን ቃል ደጋግማችሁ እያነበባችሁ ወይም እየሰማችሁት ከሁኔታዎች ጋር ከጊዜው ጋር አገናዝቡት። እስቲ ደግሞ አንድ እንድገምና መዝሙር 88 በቅንፍ 89 እንዲህ ይላል። አቤቱ ምሕረትህን ለዘላለም እዘምራለሁ፣ እውነትንም ባፌ ለልጅ ልጅ እናገራለሁ። እንዲህ ብለሃልና ምሕረት ለዘላለም ይመሰረታል፣ እውነትም በሰማይ ይጸናል። ከመረጥሁት ጋር ቃል ኪዳኔን አደረግሁ፣ ለባሪያዬም ለዳዊት ማልሁ። ዘርህንም ለዘላለም አዘጋጃለሁ፣ ዙፋንህንም ለልጅ ልጅ እመሰርታለሁ። አቤቱ ሰማያት ታምራትህን እውነትህንም ደግሞ በቅዱሳን ማኅበር ያመሰግናሉ። እግዚአብሔርም በሰማይ የሚስተካከለው ማን ነው? ከአማልክትስ ልጆች እግዚአብሔርን ማን ይመስለዋል? በቅዱሳን ምክር እግዚአብሔር ክቡር ነው፣ በዙሪያ ባሉት ሁሉ ላይ ታላቅና ግሩም ነው። አቤቱ የሰራዊት አምላክ እንዳንተ ያለ ማን ነው? አቤቱ አንተ ብርቱ ነህ፣ እውነትህም ይከብሃል። የባሕርን ኃይል አንተ ትገዛለህ፣ የሞገዱንም መናወጥ አንተ ዝም ታሰኘዋለህ። አንተ ረዓብን እንደ ተገደለ አዋረድኸው፣ በኃይልህም ክንድ ጠላቶችን በተናቸው። ሰማያት ያንተ ናቸው፣ ምድርም ያንተ ናት። ዓለምንና ሞላውንም አንተ መሠረትህ፣ ሰሜንና ደቡብንም አንተ ፈጠርህ። ታቦርና አርሞንኤም በስምህ ደስ ይላቸዋል። ክንድህ ከኃይል ጋር ነው፣ እጅህ በረታች፣ ቀኝም ከፍ ከፍ አለች። የዙፋንህ መሠረት ጽድቅና ፍርድ ነው። ልብ በሉ እንግዲህ ወገኖች፣ የዙፋንህ መሠረት ጽድቅና ፍርድ ነው። ምሕረትና እውነት በፊትህ ይሄዳሉ። እልልታ የሚያውቅ ሕዝብ ምስጉን ነው፣ እውነትን የተረዳ ሲሆን ነው። እንግዲህ ወገኖች አቤቱ በፊትህ ብርሃን ይሄዳሉ፣ በስምህ ቀኑን ሁሉ ደስ ይላቸዋል። በስምህ ቀኑን ሁሉ ደስ ይላቸዋል፣ በጽድቅም ከፍ ከፍ ይላሉ። የኃይላቸው ትምክህት አንተ ነህና፣ በሞገስም ቀንዳቸውም ከፍ ከፍ ይላልና። ረድኤታችን እግዚአብሔር ከንጉሣችንም ከእስራኤል ቅዱስ ነውና፣ በዚያን ጊዜ ለልጆችህ በራእይ ተናገርህ። አያችሁ፣ በዚያን ጊዜ ለልጆችህ በራእይ ተናገርህ። ዛሬ በኢትዮጵያ ዓለም ብርሃን ቤተሰብ ውስጥ ያላችሁ ብዙዎች በምስክርነትም በተለያየ እያንዳንዳችሁ በግላችሁ ሁሉን ነገር ታውቁታላችሁ። እግዚአብሔር አይናገራችሁም? ይናገራል። እግዚአብሔር ይናገራል። እንዲህም አልህ ይላል ቃሉ፣ ረድኤትም በኃይልህ ላይ አኖሩህ፣ ከሕዝቤ የተመረጠውን ከፍ ከፍ አደረግህ። ባሪያዬን ዳዊትን አገኘሁት፣ ቅዱስ ዘይትም ቀባሁት። እጄም ትረዳዋለች፣ ክንዴም ታጸነዋለች። ጠላት በእርሱ ላይ አይጠቀምም፣ ያመፃ ልጅም መከራ አይጨምርበትም። ጠላቶቹን ከፊቱ አጠፋለሁ። ልብ ብላችሁ አዳምጡ ወገኖቼ። የሚጠሉትንም አዋርዳቸዋለሁ። እውነቴና ምሕረቴም ከእርሱ ጋር ነው። በስሜም ቀንዱ ከፍ ከፍ ይላል። እጁን በባሕር ላይ ቀኙም በወንዞች ላይ አኖራለሁ። እርሱ
አባቴ አንተነ አምላኬ መድኃኒቴን መጠጊያ ይላል። እኔም ደግሞ በኩሬ አደርገዋለሁ፣ ከምድር ነገሥታትም ከፍ ይላል። ለዘላለም ምሕረቴን ለእርሱ እጠብቃለሁ፣ ኪዳኔም በእርሱ ዘንድ የታመነ ነው። ዘሩንም ለዓለምና ለዘላለም ዙፋኑንም እንደ ሰማይ ዘመን አደርጋለሁ። ልጆቹ ግን ሕጌም ቢተዉ በፍርዴም ባይሄዱ ሥርዓቴንም ቢያረክሱ ትእዛዜንም ባይጠብቁ ኃጢአታቸውን በበትር በደላቸውንም በመቅሰፍት ጎበኛታለሁ። ምሕረትን ከእርሱ አላርቅም፣ በእውነቴም አልበድልም፣ ኪዳኔንም አላረክስም፣ ከከንፈሬም የወጣውን አልለውጥም። አያችሁ ወገኖች፣ የእግዚአብሔር ቃል ኪዳን አይለወጥም። እግዚአብሔር ካነገሳቸው ልጆቹ ጋር ሁልጊዜም ጸንቶ ነው የሚኖሩ። አንዴ ወዷቸዋል፣ አንዴ አክብሯቸዋል፣ አንዴ ከፍ ከፍ አድርጓቸዋልና እግዚአብሔር ዘመን በተቀየረ ቁጥር፣ ወቅት በተቀየረ ቁጥር ፍቅሩ የሚለዋወጥ ቃሉ የሚገለባበጥ አይደለም። ቃሉ ቃል ነው፣ ጸንቶ ይኖራል። ልጆቹና ከዛ ከመልካም ሰው እንኳ የወጡ ሰዎች በደል ቢፈጥሩ ልጆች እግዚአብሔር ይቀጣቸዋል፣ ይገስጻቸዋል እንጂ ቃሉን አያጥፍም። በእውነቴም ይውለግ ይላል፣ አልበድልም፣ ኪዳኔንም አላረክስም፣ ከከንፈር የሚወጣውን አልለውጥም። ዳዊትን እንዳልዋሸው አንድ ጊዜ በቅዱስነቴ ማልሁ። ዘሩ ለዘላለም ዙፋኑም በፊቴ እንደ ፀሐይ ይኖራል፣ ለዘላለም እንደ ጨረቃ ይጸናል። ምስክርነቱ በሰማይ የታመነ ነው። አንተ ግን ናቅኸው፣ ጣልኸውም፣ የቀባውንም ጣልኸው። የባሪያዬንም ኪዳን አፈረስህ፣ መቅደሱን በምድር አረከስህ። ቅጥሩን ሁሉ ጣልህ፣ እንባዎቹንም አጠፋ። መንገድም አላፊም ሁሉ ተናጠቀው፣ ለጎረቤቶችም ስድብ ሆነ። የጠላቶቹን ቀኝ ከፍ ከፍ አደረግ፣ በጠላቶቹም ሁሉ ደስ አሰኘ። የሰይፉንም ረዴት መለስህ፣ በሰልፍም ውስጥ አልደገፍኸውም። ከንጽሕናውም ሻርከው፣ ዙፋኑንም በምድር ላይ ጣልህ። የዙፋኑንም ዘመን አሳነስህ፣ በእፍረትም ሸፈንኸው። አቤቱ እስከ መቼ ለዘላለም ፊትን ትመልሳለህ? አዎ እንግዲህ ለተመረጡት በከፋቸው ጊዜ የሚናገሩት ይሄ ነው። መከራ ሲበዛባቸው አሁን የኢትዮጵያ ዓለም ብርሃን ቤተሰቦች የተመረጡ እግዚአብሔር ያከበራቸው ሁሉ ታላቅ ፈተና ውስጥ ነው ያሉት። ብዙ የእግዚአብሔር ቃል ሊያጽናናቸው ሲገባ ከመጽናናት ይልቅ እየታመሙ ነው ያሉት። ከጊዜው መግፋትና እነሱ ላይ ከበረታው መከራ ዓለም በሙሉ ነው የተሰለፈብን ወገኖቼ። ሁሉም ዓለም ነው እኛ ላይ ዘመቻ ላይ ያለው። ይሄ ሁሉ እያለ ደግሞ የሁሉ መከራ እያለ ያው እስካሁን አለ። በምሬት ብዙ ነገር ይነገራል። አምላካችንን እስከ መቼ ቁጣህ እንደ እሳት ይነዳል እያልን እኛ በእሳቱ መሃል በሚነደው መሃል ለሕዝቦች ለጠፉ ትውልዶች ሁሉ ቃሉን እየመሰከርን ይኸው ቆመናል። እና ክርክራችን ይሄ ነው። አታጥፋው ነው፣ ማረው ነው። በእውኑ የሰው ልጅ ሁሉ ለከንቱ ፈጠረኸውን? ሕያው ሆኖ የሚኖር ሞትንስ የማይ ማን? ነፍሱን ከሲኦል እጅ የሚያድን ማን ነው? ለዳዊት በእውነት የማልህ አቤቱ የቀድሞ ምሕረትን ወዴት ነው? አቤቱ የባሪያዎችን ስድብ በብብቱ ብዙ አሕዛብን የተቀበልሁትን አቤቱ ጠላቶቼ የሰደቡትን የቀባኸውን ዘመን የሰደቡትን አስብ። እግዚአብሔር ለዘላለም ይባረክ ይሁን ይሁን ይላል ቃሉ። እንግዲህ ደጋግማችሁ ቃሉን አስተውሉት። በእናንተም በኢትዮጵያ ዓለም ብርሃን ቤተሰቦች ወገኖቻችን በእውነተኞቹ መሃልና ቅኖች የዋይቱት በሆናችሁ ሁሉ ዘንድ ያለውን ውጊያና ፈተና ልብ ብላችሁ እስቲ እዩት። ምን ያህል መከራ እንደጸናባችሁ እስቲ ልብ ብላችሁ እዩት። ብርቱ ፈተና ውስጥ እንዳላችሁ ይሄ ቃል ይነግራችኋል። ምሕረቱ ደግሞ ምን እንደሆነ፣ የሚያመጣው እውነት ምን እንደሆነ፣ ፍርዱ ምን እንደሆነ ቃሎቹ በሙሉ ይነግሩናል። ዛሬ ያ ነው እየመጣ ያለው። ዛሬ ነው እየተፈጸመ ያለው። ያ ነገር ክንዋኔው ይቀጥላል። እግዚአብሔር እውነት ነው፣ ባህሪውም እውነት ነው፣ ፍቅርም ነው፣ ፈራጅም ነው፣ መሐሪም ነው፣ ይቅርባይም ነው። እንደዚሁ ደግሞ በፍርዱም ደግሞ በቅን ፍርዱ ደግሞ ጭክን ብሎ ፍርዱን የሚፈርድ አምላክ ነው። ለማን ብሎ ፍርድ ይዛባል? ለማንም። ለዚህ ተስፋ የምናደርገው አምላካችን ፍርዱን አሁን ያከናውነዋል፣ ይፈጽመዋል። የመርከቢቱ ጉዞ ተጀምሯል። በቃ ዓመት ተጠበቀ፣ በር ተዘጋ፣ ዓመት ተጠበቀ።
አሁን ሰብስባ መልቋን ሁሉ የሰበሰበችውን ከድና ዘግታ እንቅስቃሴ እንድትጀምር ተወስኗል። በቃ እንቅስቃሴ ተጀምሯል። አሁን ወደ ውስጥ ገባ ስትሉ መግለጫ ሁሉ የሚነግራችሁ ይሄንን ሁሉ እና ሌሎችንም ጭምር ማሳሰቢያዎችንም እያከልን እንነግራችኋለን። እስቲ ወደ ሰላምታውም ወደ ቀድመን የእግዚአብሔርን ቃል እንየው ብለን ነው። ወደ ሰላምታውም እንግባ። እንደምን ሰነበታችሁ ወገኖቼ፣ የኢትዮጵያ ዓለም ብርሃን ቤተሰቦች ሁላችሁም ቅን የዋቱት ሕዝቦች እግዚአብሔር ለበጎው ዘመን ለመልካሙና ለተባረከው ሰዓት ያጫችሁ የወደዳችሁና ያከበራችሁ ወገኖቼ ሁሉ እንደምን ሰነበታችሁ? እኛ ደካማ ወንድሞቻችሁ ምንም በደለኛና ኃጢአተኛ ብንሆንም አንዴ ለቃሉ ለፈቃዱ እንድንታዘዝ ከአቧራ አንስቶ መርጦናልና የአቅማችንን ይኸው እየተፈረመረምን ነው። ለቸሩ መድኃኔዓለም ለድንግል ምስጋና ይግባቸው፣ ስማቸው ይክበር ይመስገንና በጣም ደህና ነን ወገኖቼ። ዛሬ የእምነት መርከባችን በሩ ከተዘጋ እነሆ ሐምሌ 7 11 2018 አንድ ዓመትን ሸፈነ። ወገኖቼ ወዲያው እንደተዘጋ ወዲያው ጉዞዋን ለምን አልጀመረችም? የእምነት መርከባችን ማለት ነው። የእምነት መርከባችን ወዲያው እንደተዘጋ ወዲያው ጉዞዋን ለምን አልጀመረችም? ሁሉ ነገር ወዲያው ፍጽምጽም ለምን አላለም የምንል ወገኖች ብዙዎች ነን። ይሄ አይፈረድብንም። መከራው እውነትን ለጨበጠ ወገን ይከብዳል። ብዙ ፈተና አሳልፈናል። ብዙ ውርጅብኝ በላያችን ላይ ወርዷል እና እነዚህን ነገሮች ታግሰን የምንጓዘው ጉዞ ሁሉ የዳገት ላይ ጉዞ ዳገት መዋጠጥ እየሆነ ብዙዎቻችንን ያዳከመ ሆኗል። ይሄም ለእኛ የእምነት ብርታትን ለመጨመር እንጂ እግዚአብሔር ሁሌ በስቃይ ውስጥ እንድንቆይ ወዶ አይደለም። በመከራና በችግር የሚፈተን ግን ለነገ ኃላፊነት ለመሸከም የሚመጣንም አደጋ ለመቋቋም ሁሉንም ነገር ለማሸነፍ የሚያስችለውን መንፈሳዊ ጉልበት ሁሉ እንዲጨብጥ ስለሚያግዘው ነው እና ስለዚህ ብዙዎቻችን በዚህ መንፈስ ልንረዳ ይገባናል። እንዲያ ማሰብም ነው የሚገባው። የሚጠፋው ደግሞ እኛ ቶሎ ነገሩ ይጠናቀቅ እንዲሁን ስንል ልብ በሉ፣ ፍርዱ የሚከናወነው የሚጠፋው ሁሉ እግዚአብሔር በአምሳሉ የሰራው የአዳም ዘር ነው። ምናልባት የመድኃኔዓለም ምሕረቱ ቸርነቱ ሰፊ ነውና አንዳንዶች በትንሽ ምክንያት የእምነት መርከቧን በመንጠላጠል ይሁን ውጭ አካሏንም በመጨበጥ ይሁን የጭንቅን መዳን የሚያገኙ ወገኖች ሊኖሩ ይችላሉ ብለን በቅንነት ማሰብ አለብን። እስከ መጨረሻዋ ደቂቃና ሰከንድ ድረስ ሰዎች እንዲድኑ እኛም ከልባችን ማሰብ አለብን። እኛን ራሳችንን ብዙ ወንጀላችንን ተሸክሞ ይቅርም ብሎ እዚህ እንዳደረሰን በውል ልንረዳ ይገባናል። በስራችን አይደለም፣ በጸጋው በምህረቱ በቸርነቱ ነው እንጂ ሰው ሥጋ የለበሰ ሰው የሚበዛው ሕይወቱ በጥፋት የተሞላ ነው። በየቀኑ ስንጸልይ ይቅር በለን የምንለው በህሊናችንም በሥጋችንም ዘወትር ከጥፋትና ከሚታየውም ከማይታየውም ከድፍረቱም ካለማወቁም በምንወድቅበት ኃጢአት ዘወትር የሚምረን በምህረቱ የሚመለከተን የሚታገሰን የሚወደን አምላካችን ቸሩ መድኃኔዓለም በአምላክነቱ በረቀቀ ሥራው በሰው ሕሊና የማይመረመር ነውና ነው። ፍቅሩም እንደዚያው ጥልቅ ነው። ወገኖቼ እየወደዳቸው እጁን እየዘረጋላቸው ባለማስተዋል በሥጋ ፍላጎታቸው በመታሰራቸው ዲያብሎስም በላያቸው ላይ ሰልጥኖ መጠቀሚያው ስላደረጋቸው እየደከሙና
ከሚጠፉ ጋር ያልተገባ የሐሳብም የግብርም ጋብቻ ያደረጉ ነገር ግን በባህሪያቸው ደግ፣ የዋህ፣ ቅን ልብ ያላቸው እነዚህን ወደ ጉያው ለመሰብሰብ ነው ቸሩ መድኃኔዓለም የታገሰው። ነገር ግን ይህ ሁሉ የትዕግስት ዘመን አበቃ። የእምነት መርከቢቱም ከተዘጋች 1 ዓመት ሸፈነች። አሁን የተዘጋ አይከፈትም። የተረጋገጠ እውነት ነው። የኖህን ዘመን የዳኘው አምላክ ቸሩ አምላካችን የአብርሃሙ ሥላሴ የዛሬውም የነገውም የምንጊዜውም አምላካችን ነው። ዳኝነቱም ለዘላለም የሱ ነው። በመሆኑም አንድ የፍርድ አልፎበት ወደ ተግባር ተገብቷልና ያ ከመከናወንና ከመፈጸም የሚያቆመው ነገር የለም። አሁን መርከቢቱ የእምነት መርከባችን ለመንቀሳቀስ የሚያስችላትን ዝግጅት ጨርሳለች። ወገኖች እስኪ እግዚአብሔርን ፍቅር ርቀት ይዩት። ከተዘጋች በኋላ ለ1 ዓመት በየአካሏም ዘግይቶ ያወቀውም ይንጠላጠላል። እንዲያው አካሏንም ለመንካት እንኳ ይጣር ይውተርተር። እሱ ቸሩ መድኃኔዓለም የልቡናችንን መሰበር በታላቅ ጭንቅ ውስጥ መውደቅ ተመልክቶ እንደ ሲድራቅ ሚሳቅ አብዲናጎም ከእሳቱም ከመቅሰፍቱም ሊታደጋቸው ይችላልና ማየት መታገስ መልካም ነው።